የመካከለኛው ምስራቅ ቀውስ ወደ አዲስና አስፈሪ ምዕራፍ መሸጋገሩን የሚያሳዩ ክስተቶች ዛሬ አርብ በረፋዱ ላይ ተከስተዋል። የእስራኤል የጦር ኃይሎች በኢራን ዋና ከተማ ቴሄራንና በአካባቢው በሚገኙ ስልታዊ ስፍራዎች ላይ መጠነ ሰፊ የአየር ድብደባ ፈጽመዋል። ይህ አዲስ የአየር ድብደባ የተሰነዘረው ኢራናውያን የፋርስ አዲስ ዓመት የሆነውን ኖርዝ በዓልን በሚያከብሩበት ወቅት መሆኑ ሁኔታውን ይበልጥ ውስብስብ አድርጎታል። በሌላ በኩል ኢራን በባህረ ሰላጤው ሀገራት በሚገኙ የኤነርጂ መሰረተ ልማቶች ላይ የሚሰነዘረውን የአጸፋ ጥቃት አጠናክራ ቀጥላለች። ጥቃቶቹ በተፈጸሙበት ወቅት በዱባይ የኢድ አልፊጥር ሶላት የተከናወነ በነበረበት ሰዓት የአየር መከላከያ ስርዓቶች ከሰማይ የሚወረወሩ ተተኳሾችን ሲያከሽፉ ታይተዋል። በተመሳሳይ ወቅት በእስራኤል ሰሜናዊ ክፍል ከሃይፋ ጀምሮ እስከ ሊባኖስ አቅራቢያ ድረስ በሚገኙ የገሊላ ክልል የጥቃት ማስጠንቀቂያ ሳይረኖች ሲጮሁ ውለዋል። የኢራን ብሔራዊ ቴሌቪዥን በዋና ከተማዋ ቴሄራን ውስጥ ከፍተኛ ፍንዳታዎች መሰማታቸውን ዘግበዋል። የእስራኤል መከላከያ ሰራዊት በበኩሉ ጥቃቱ በኢራን የአሸባሪ አገዛዝ መሰረተ ልማቶች ላይ ያነጣጠረ መሆኑን ተናግሯል። የእስራኤል እርምጃ የመጣው ሐሙስ ዕለት ኢራን ከ12 በላይ የሚሆኑ ሚሳኤሎችን ወደ እስራኤል መተኮሷን ተከትሎ እንደሆነ የእስራኤል ባለስልጣናት ገልጸዋል። በዚሁ ቅጽበት የኢራን ድሮኖች የኩዌትን ሚና አልአህመዲ የነዳጅ ማጣሪያ ፋብሪካን ባለፉት 24 ሰዓታት ውስጥ ለሁለተኛ ጊዜ ደብድበዋል። በጥቃቱ ሳቢያም ይሄው የተቀሰቀሰው የእሳት አደጋ ለመቆጣጠር የእሳት አደጋ ሰራተኞች ከፍተኛ ትግል ሲያደርጉ ውለዋል። በተጨማሪም በዱባይ በባህሬንና በሳውዲ አረቢያ ምስራቃዊ ግዛት በሚገኙ የነዳጅ ተቋማት ላይ ያነጣጠሩ በርካታ ድሮኖች በአየር ላይ መክሸፋቸው ተዘግቧል። የኢራን አብዮታዊ ዘብ ቃል አቀባይ የነበሩት ብርጋዴር ጀነራል አሊ መሐመድ ናኢኒ በዛሬው ጥቃት መገደላቸውን ኃይሉ አረጋግጧል። እንደዚሁም ናኢኒ ከመገደላቸው ጥቂት ቀደም ብሎ በሰጡት መግለጫ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የሚሳኤል አቅም ወድሟል በማለት የተናገሩትን አስተባብለው ነበር። ቃል አቀባዩ በኢራን መንግስታዊ መገናኛ ብዙሃን በኩል ባስተላለፉት መልእክት የሚሳኤል ኢንዱስትሪያችን ውጤት 20 ነው። በዚህ ረገድ ምንም አይነት ስጋት የለብንም፣ ምክንያቱም በጦርነት ሁኔታ ውስጥም ቢሆን የሚሳኤል ምርታችንን እያከናወንን ነው ብለው ነበር። አክለውም የጦርነት ጥላ ከሀገሪቱ ላይ እስኪወገድ ድረስ ጦርነቱ ይቀጥላል ሲሉ ቢዝቱም የእስራኤል ጥቃት ሰለባ ሆኗል። እነዚህንና ሌሎች መረጃዎችን በሰፊው ይዘናል። አብራችሁን ቆዩ። እነዚህ ወታደራዊ ክስተቶች በዓለም አቀፍ የኤነርጂ ገበያ ላይ ከፍተኛ መቃወስ እያስከተሉ ይገኛሉ። የኢራን ወታደራዊ እርምጃዎች በኩዌት፣ በኳታር፣ በሳውዲ አረቢያና በተባበሩት አረብ ኤሚሬቶች የሚገኙ የነዳጅና የተፈጥሮ ጋዝ ተቋማት ላይ ያተኮሩ ናቸው። በሌላ በኩል የአሜሪካና የእስራኤል ጥቃቶች የኢራንን የባህርና የአየር ኃይል አቅም በእጅጉ አዳክመውታል። የብሬንት ድፍድፍ ነዳጅ ዋጋ በሳምንት መጀመሪያ ላይ በአንድ በርሜል $119 በላይ ደርሶ የነበረ ሲሆን ዛሬ አርብ በነበረው የንግድ ልውውጥ $107 አካባቢ ተረጋግጧል። ይህም ግጭቱ ከተቀሰቀሰበት ጊዜ ጀምሮ ከ47% በላይ ጭማሪ ማሳየቱን ያመለክታል። የአውሮፓ የተፈጥሮ ጋዝ ዋጋም ባለፈው አንድ ወር ውስጥ በእጥፍ ጨምሯል። በኢራንና በኳታር መካከል የሚገኘውና በዓለም ትልቁ የተፈጥሮ ጋዝ ክምችት ተብሎ የሚታወቀው የሳውስ ፓርስ የጋዝ ማውጫ አሁን ላይ የዋነኛው ውጥረት ማዕከል ሆኗል። ይህ በባህረ ሰላጤ ውስጥ የሚገኘው ግዙፍ ማውጫ 1800 ትሪሊዮን ኪዩቢክ ጫማ የሚገመት ጋዝ የያዘ ሲሆን ይህም መላውን ዓለም ለ13 ዓመታት ያህል ለመመገብ የሚያስችል ሀብት ነው። ከጦርነቱ በፊት ኢራን ከዚህ መስክ በቀን 2 ቢሊዮን ኪዩቢክ ጫማ ጋዝ በማምረት 80% የሚሆነውን የሀገር ውስጥ የጋዝ ፍጆታና ከ70 እስከ 80% የሚሆነውን ኤሌክትሪክ ኃይል ፍላጎቷን ታሟላ ነበር። በአንጻሩ የኳታር ወገን የሆነው ኖርዝዶም በቀን 18.5 ቢሊዮን ኪዩቢክ ጫማ ጋዝ በማምረት 20% የሚሆነውን የዓለም የፈሳሽ ጋዝ ኤክስፖርት ይሸፍናል። በዚህ ሳምንት መጀመሪያ ላይ እስራኤል በኢራን ቁጥጥር ስር በሚገኘው የሳውዝ ፓርስ ክፍል ላይ ጥቃት መፈጸሟን ተከትሎ ኢራን በኳታር በሚገኘውና በዓለም ትልቁ በሆነው ራስ ላፋን የፈሳሽ ጋዝ ማቀነባበሪያ ላይ ያጸፋ ጥቃት ሰንዝራለች። የኳታር ኢነርጂ ኩባንያ እንደገለጸው በጥቃቱ ሳቢያ በዋና ዋና የመቀነባበሪያ መሰረተ ልማቶች ላይ ከፍተኛ ጉዳት ደርሷል። በዚህ ምክንያት የሀገሪቱ የጋዝ ኤክስፖርት በ17% ቀንሷል። ይህም በዓመት $20 ቢሊዮን የሚደርስ ገቢ እንደሚያሳጣ ተተንብዮአል። የተበላሹትን ክፍሎች የመጠገንን እስከ 5 ዓመት ሊፈጅ እንደሚችልም ተገምቷል። ቀደም ሲል በነበሩ ጥቃቶች ምክንያት በራስ ላፋን ያለው ምርት ተቋርጦ የነበረ ሲሆን አሁን የተሰነዘረው ጥቃት በዓለም አቀፍ ደረጃ 20% የሚሆነውን የፈሳሽ ጋዝ አቅርቦት የሚያስተጓጉል ከአቅም በላይ የሆነ ሁኔታን በነዳጅ ዘርፉ ላይ እንዲታወጅ አድርጓል። በኩዌት የሚገኘው ሚና አልሐመዲ የነዳጅ ማጣሪያ በቀን 730 ሺህ በርሜል ነዳጅ የማጣራት አቅም ያለው ሲሆን በተደጋጋሚ በተሰነዘሩ የድሮን ጥቃቶች ክፉኛ ተጎድቷል። የጥቃቶቹ ሳቢያ በተለያዩ የማቀነባበሪያ ክፍሎች ውስጥ እሳት በመነሳቱ ፋብሪካው ስራውን እንዲያቆምና በባህረ ሰላጤው በኩል የሚደረገው የነዳጅ ኤክስፖርት እንዲገታ ሆኗል። ሳውዲ አረቢያ በበኩሏ
በምስራቃዊ ግዛቷ የሚገኙ የነዳጅ መስኮችን ኢላማ ያደረጉ ድሮኖችን ማክሸፏን ብታሳውቅም በቀይ ባህር ዳርቻ በሚገኘው የያምቡ ሳምሬፍ ማጣሪያ ላይ ጥቃት መድረሱን አረጋግጣለች። የሳውዲ ባለስልጣናት የሆርሙዝ ሰርጥ ስጋት ለማስቀረት የነዳጅ ፍሰቱን ወደ ምዕራብ አቅጣጫ አዙረውት እንደነበር ይታወቃል። አቡዳቢም በጋዝ ማምረቻዎቿ ላይ ጉዳት መድረሱን የገለጸች ሲሆን በኳታርና በኤምሬቶች ጠረፍ አካባቢ የሚገኙ መርከቦች በእሳት መያያዛቸው ታውቋል። የሆርሙዝ ሰርጥ አሁንም ከፍተኛ ጫና ውስጥ ይገኛል። ይህ ጠባብ የውሃ መስመር በቀን 21 ሚሊዮን በርሜል የሚጠጋ ነዳጅ ወይም 20 በመቶ የሚሆንን የዓለም የነዳጅና የጋዝ ፍጆታ የሚያስተላልፍ ወሳኝ መስመር ነው። የታሪክ መረጃዎች እንደሚያመለክቱት በዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል እንደ 1956ቱ የስዊዝ ቦይ ቀውስ አይነት ግዙፍ የኢኮኖሚ ድንጋጤ ሊያስከትል ይችላል። በአሁኑ ግጭት ሳቢያ የመርከቦች እንቅስቃሴ በእጅጉ ተገድቧል። ሳውዲ አረቢያ፣ ኩዌትና ሌሎች ሀገራት አማራጭ የሆኑ የቀይ ባህር ቧንቧ መስመሮችን ለመጠቀም ቢሞክሩም የእነዚህ መስመሮች የመሸከም አቅም በቀን ከ3.5 እስከ 5.5 ሚሊዮን በርሜል ብቻ በመሆኑ ይህን ሁኔታ ክፍተቱን መሙላት አልተቻለውም። እንደ እስራኤል ግምገማ ከሆነ የኢራን የባህር ኃይል አቅም ሙሉ በሙሉ በሚባል ደረጃ ወድሟል። ጠቅላይ ሚኒስትሩ ኔታንያሁ በሰጡት የቴሌቪዥን መግለጫ የኢራን የባህር ኃይል በባህር ዳር ተቀብሯል፣ የአየር መከላከያዋ ከጥቅም ውጭ ሆኗል፣ የአየር ኃይሏን ቢሆን ተደምስሷል ብለዋል። አክለውም ኢራን ዩራኒየም የማበልጸግም ሆነ ባላስቲክ ሚሳኤሎችን የማምረት አቅም የላትም ሲሉ ተናግረዋል። ሆኖም ለዚህ ንግግር ገለልተኛ ማስረጃ አልቀረበም። የኢራን ባለስልጣናት ግን የሚሳኤል ምርታቸው መቀጠሉንና እስካሁን ጥቅም ላይ ያሉ ዘመናዊ ጦር መሳሪያዎች እንዳሏቸው እየገለጹ ነው። የኢራን አብዮታዊ ኃይል ለረጅም ጊዜ ለሚዘልቅ ጦርነት ዝግጁ መሆኑን ቢያንስ ለ6 ወራት ከፍተኛ ውጊያ ለማካሄድ እንደሚችል አስታውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከጃፓኑ ጠቅላይ ሚኒስትሩ ሳኔ ታካይሺ ጋር በሰጡት መግለጫ አሜሪካ ወደ ኢራን የምድር ጦር እንደማትልክ በድጋሚ አረጋግጠዋል። ወታደሮችን የትም አላሰማራም ያሉት ትራምፕ በሳውዝ ፓርስ የጋዝ ማውጫ ላይ ተጨማሪ ጥቃቶች እንዳይፈጸሙ ከኔታንያሁ ጋር መስማማታቸውን ጠቁሟል። ይሁን እንጂ ኢራን በባህረ ሰላጤው ሀገራት የጋዝ ተቋማት ላይ የምታደርገውን ጥቃት ከቀጠለች አሜሪካ በመላው የጋዝ መስክ ላይ ያነጣጠረ ከባድ እርምጃ እንደምትወስድ አስጠንቅቀዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በበኩላቸው በአሁኑ ወቅት የአሜሪካ ጦር በኢራን ግዛት ውስጥ ዘልቆ በመግባት ለምድር በታች በሚገኙ የጦር መሳሪያ ማከማቻ ዋሻዎች ላይ ጥቃት እያደረሰ መሆኑን ገልጸዋል። ግጭቱ ከተቀሰቀሰ ጀምሮ እስካሁን ቢያንስ 13 የአሜሪካ ወታደራዊ ሰራተኞች መገደላቸው ታውቋል። በኢራን ውስጥ እየተካሄደ ያለው የአመራር ሽግግር በጦርነቱ ወታደራዊ እንቅስቃሴ ላይ ተጨማሪና ውስብስብ የሆነ አዲስ ምዕራፍ ከፍቷል። ጦርነቱ በፈነዳ በመጀመሪያው ቀን የአያቶላ አሊ ኻሜኒን ሞት ተከትሎ የ56 ዓመቱ መካከለኛ ደረጃ ያላቸው የሃይማኖት ምሁርና በህዝብ ዘንድ ብዙም የማይታወቁት ልጃቸው ሙጅታባ ኻሜኒ ከሳምንት በኋላ አዲሱ የሀገሪቱ ከፍተኛ ልዑል መሪ ሆነው ተሰይመዋል። ሙጅታባ ኻሜኒ በኢራንና ኢራቅ ጦርነት ማብቂያ አካባቢ በነበራቸው ወታደራዊ ተሳትፎ ምክንያት ከኢራን አብዮታዊ ዘብ ጋር የጠበቀ ግንኙነት ያላቸው ሲሆን ስልጣን እንደያዙ ባስተላለፉት መግለጫ የሀገሪቱ ጠላቶች ደህንነታቸው እንዲነጠቅ ጥሪ አቅርበዋል። ኃላፊነቱን ከተረከቡ በኋላ በአደባባይ ያልታዩ ሲሆን የተለያዩ ዘገባዎች እንደሚጠቁሙት በግጭቱ መጀመሪያ አካባቢ ጉዳት ሳይደርስባቸው እንዳልቀረ ይገመታል። ፕሬዚዳንት መስዑድ ፔዜሽኪያን በሌላ በኩል አሁንም በስልጣን ላይ ቢቆዩም ዋና ዋናዎቹ ወታደራዊና ተግባራዊ ውሳኔዎች ግን በአብዮታዊ ኃይሉና በአዲሱ የአመራር መዋቅር ውስጥ የተከማቹ ይመስላሉ። በተለያዩ ግንባሮች እየደረሰ ያለው የሰው ሕይወት መጥፋትና የመቁሰል አሃዝ የጦርነቱን ከፍተኛ ጉዳት የሚገልጽ ነው። ጦርነቱ ከተጀመረ በኢራን ውስጥ ብቻ ከ1300 በላይ ሰዎች መገደላቸው ተረጋግጧል። በሊባኖስ በኩል እስራኤል በሄዝቦላ ላይ በሰነዘረችው ጥቃት ከ1000 በላይ ሰዎች ሲሞቱ ከ1 ሚሊዮን በላይ የሚሆኑ ደግሞ ከቤት ንብረታቸው መፈናቀላቸውን የሊባኖስ ባለስልጣናት ገልጸዋል። እስራኤል በበኩሏ ከ500 በላይ የሄዝቦላ ታጣቂዎችን መግደሏን አስታውቃለች። በእስራኤል ግዛት ውስጥ ደግሞ በኢራን የሚሳኤል ጥቃት ምክንያት 15 ሲቪሎች የሞቱ ሲሆን በዌስት ባንክ ደግሞ ተጨማሪ 4 ሰዎች ተገድለዋል። ግጭቱ ሶሪያንም የጎተተ ሲሆን እስራኤል በስዌዳ በሚገኘው የዱርዝ ማህበረሰብ ላይ ለተሰነዘረው ጥቃት ምላሽ ለመስጠት በሶሪያ መሰረተ ልማቶች ላይ ጥቃት ፈጽማለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሐሙስ ዕለት አስቸኳይ ዝግ ስብሰባ ያደረገ ሲሆን የባህረ ሰላጤው ሀገራት ተወካዮች የባህሬን አምባሳደርን ጨምሮ ኢራን በግዛቶቻቸው ላይ የምታደርሰውን ጥቃት በአስቸኳይ እንድታቆም አጥብቀው አሳስበዋል። የቀጠናው የጸጥታ እርምጃዎች በከፍተኛ ሁኔታ ተስፋፍተዋል። የተባበሩት አረብ ኤሚሬቶች በሄዝቦላና በኢራን የሚደገፍና የሚንቀሳቀስ የሽብር መረብ ማፍረሷን ያሳወቀች ሲሆን በንግድ ሽፋን ስር ተደብቀው ህገወጥ የገንዘብ ዝውውር ሲያካሂዱ ነበር የተባሉ 5 ግለሰቦችን በቁጥጥር ስር አውላለች። በቁጥጥር ስር የዋሉት ግለሰቦች ምስል በሀገሪቱ የመንግስት የዜና አገልግሎት አማካኝነት ለህዝብ ይፋ ተደርጓል። በዱባይ ውስጥ ከኢራን ጋር ግንኙነት ያላቸው ተቋማት በ1972 ከተቋቋመው የኢራን ሆስፒታልና በቡር ዱባይ የሚገኙ የኢራን ክለብን ጨምሮ ከተፈቀደላቸው ዓላማዎች ለሆኑ አጀንዳዎች ውለዋል በሚል ተዘግተዋል። ከ1967ቱ ጦርነት ወዲህ ለመጀመሪያ ጊዜ በኢየሩሳሌም የሚገኘው የአላቅሳ መስጊድ ለኢድ አልፊጥር ሶላት ለምዕመናን ዝግ የተደረገ ሲሆን እስራኤል ባለስልጣናት በጥንታዊቷ ከተማ በሚገኙ ሁሉም ቅዱሳን ስፍራዎች ላይ ያለውን
የጸጥታ ስጋት ለውሳኔው ምክንያት አድርገው አቅርበዋል። አሜሪካ ለባህረ ሰላጤው አጋሮቿ የ$16.5 ቢሊዮን የጦር መሳሪያ ጥቅል ያጸደቀች ሲሆን ይህም ለተባበሩት አረብ ኤሚሬቶች የድሮኖች፣ ሚሳኤሎች፣ ራዳሮችና የኤፍ-16 ተዋጊ አውሮፕላኖችን የሚያካትት የ$8.4 ቢሊዮን ድጋፍን ይጨምራል። በተጨማሪም ለኩዌት የአየርና ሚሳኤል መከላከያ ስርዓት የሚውል $8 ሚሊዮን፣ ለዮርዳኖስ የ$7.5 ሚሊዮን ድጋፍ ተመድቧል። የሽያጭ ኮንግረሱ ሙሉ ይሁንታ ሳይፈልግ በአስቸኳይ ድንጋጌዎች መሰረት የጸደቀ ሲሆን ዋናዎቹ አቅራቢዎች RTX ኮርፖሬሽን፣ ኖርዝሮፕ ግሩማን እና ሎኪድ ማርቲን ናቸው። የፔንታጎን ባለስልጣናት ለጦርነቱ ጥረት የሚውል ተጨማሪ የ$200 ቢሊዮን በጀት የጠየቁ ሲሆን ይህም ቀደም ሲል ተደርጎ የነበረው የበጀት ጭማሪ ተከትሎ የአሜሪካን ዓመታዊ ወታደራዊ ወጪ ለ2026 በጀት ዓመት ከ$1 ትሪሊዮን በላይ ያደርሰዋል። የመከላከያ ሚኒስትሩ ሄክሲዮት ሀብቱ የሚያስፈልገው መጥፎ ሰዎችን ለመደምሰስ እንደሆነ የገለጹ ሲሆን ፕሬዚዳንት ትራምፕ ደግሞ ጥያቄው በጣም ተለዋጭ በሆነው ዓለም ውስጥ አስፈላጊ መሆኑን ገልጸዋል። ጠቅላይ ሚኒስትሩ ኔታንያሁ ሐሙስ ዕለት በሰጡት መግለጫ እንዲህ ብለዋል። በሳውዝ ፓሪስ ላይ በተሰነዘረው ጥቃት እስራኤል ከሌሎች ጋር የቅንጅት ምልክቶች ቢኖሩም በራሷ ውሳኔ መስራቷን ገልጸው ጦርነቱ ሰዎች ከሚያስቡት በላይ ፈጥኖ ያበቃል ብለዋል። የኢራን ሕዝብ ቀደም ሲል በኃይል የተቀጨውን ተቃውሞ ወደ ጎን በመተው በእስላማዊቷ ሪፐብሊክ ላይ ይነሳል የሚል ተስፋ እንዳላቸውም ገልጸዋል። የኢራን መንግስታዊ መገናኛ ብዙሃን ግን በአንጻሩ አዲሱ ልዑል መሪ ያስተላለፉትን የጥንካሬ መልእክት መሰረት በማድረግ ተቃውሞ እንደሚቀጥል ዘግበዋል። የኤነርጂ መስተጓጎሉን የሚከታተሉ ተንታኞች እንደገለጹት ኢራን በሆርሙዝ ሰርጥ ላይ ያላት ቁጥጥር የነዳጅ ማጓጓዣ መስመሮች እንዲቀየረውና ከፍተኛ ክምችት እንዲፈጠር አስገድዷል። ኩዌት ነዳጇን በባህር መስመሮች አማካኝነት ወደ ውጭ መላክ ባለመቻሏ ውስን በሆኑ የቧንቧ አማራጮች ላይ ጥገኛ ሆናለች። በኳታር ራስ ላፋን ላይ የደረሰው ጉዳት ከፈሳሽ ጋዝ ባለፈ በኮንደንሴት፣ በኤልፒጂና በሂሊየም ምርቶች ላይ ተጽዕኖ አሳርፏል። የሳውዲ አረቢያ የቀይ ባህር መስመር ስራ ላይ ቢሆንም የፋርስ ባህረ ሰላጤ የሚይዘውን ግዙፍ የነዳጅ መጠን ሙሉ በሙሉ ሊተካ አልቻለም። የዓለም አቀፉ ኢነርጂ ኤጀንሲና የሌሎች ታዛቢዎች አሁኑኑ ያቅርቡት መቋረጥ በታሪክ ውስጥ ታይቶ የማይታወቅና ከዚህ ቀደም የነበሩ መለኪያዎችን ሁሉ የሚበልጥ መሆኑን ገልጸዋል። የብሬንት ድፍድፍ የነዳጅ ዋጋ መናርና የአውሮፓ የተፈጥሮ ጋዝ ዋጋ በጥፍ መጨመር በዓለም አቀፍ ደረጃ የነዳጅ ወጪን ከፍ ያደረገው ሲሆን በአሜሪካ በአማካይ የ1 ጋሎን ቤንዚን ዋጋ ባለፉት ሳምንታት ከ$3.10 ወደ $3.88 አድጓል። ጠቅላይ ሚኒስትሩ ኔታንያሁ የኢራን የአየር መከላከያ፣ የባህር ኃይል እንዲሁም የሚሳኤልና የዩራኒየም ማበልጸጊያ የማምረት አቅሞች መዳከማቸውን በዝርዝር ገልጸዋል። የአሜሪካ የጦር ኃይሎች ጥምር ኢታማዦር ሹም ሊቀመንበር ጄኔራል ዳንኬን አሜሪካ በኢራን ጥልቅ ግዛቶች ውስጥ በሚፈጸሙ ጥቃቶችና በሆርሙዝ ሰርጥ ላይ በሚደረገው የባህር ላይ ቁጥጥር መሳተፏን አረጋግጠዋል። የኢራን መግለጫዎች ናይኒ ከመገደላቸው በፊት የሰጡትን ጨምሮ የባላስቲክ ሚሳኤል ምርታቸው በጦርነት ሁኔታ ውስጥም ቢሆን እንደቀጠለና ከፍተኛ ቁጥር ያላቸው ዘመናዊ መሳሪያዎች አሁንም ዝግጁ መሆናቸውን ይገልጻሉ። አብዮታዊ ኃይሉ በተጨማሪም ለአሜሪካ የባህር ኃይል ኮማንዶዎች ስምሪት ዝግጁ መሆኑን የጠቀሰ ቢሆንም ትራምፕ ግን የምድር ጦር እንደማይሰማራ በግልጽ አስታውቀዋል። የሊባኖስ ሚና በሄዝቦላ አማካኝነት ከጦርነቱ ጋር የተቆራኘ ነው። በዚያ የሚካሄደው የእስራኤል ወታደራዊ እርምጃ ከ1 ሚሊዮን በላይ ሰዎችን ሲያፈናቅል ከ1000 በላይ ሰዎችን መግደሉን የሊባኖስ መንግስት አሃዞች ያመለክታሉ። ኢራን ለተላላኪ ኃይሎቿ የምታደርገው የሚሳኤል ድጋፍ በእስራኤል ሰሜናዊ ድንበር ላይ ያለውን ጫና የቀጠለ ሲሆን ዛሬ አርብ በበርካታ አካባቢዎች የጥቃት ማስጠንቀቂያ ሳይረኖች ሲጮሁ ውለዋል። በተባበሩት አረብ ኤሚሬቶች የተከናወነው ስርዓት ከሄዝቦላና ከኢራን እንቅስቃሴ ጋር የተያያዘ ስላለው የገንዘብና የተላላኪ መረብ ያለውን ስጋት ጎልቶ እንዲወጣ አድርጓል። በሶሪያ እስራኤል በመንግስት መሰረተ ልማቶች ላይ የፈጸመችው ጥቃት በድሩዝ ማህበረሰብ ላይ ለደረሰው ጥቃት ምላሽ ሲሆን ይህም በአሁኑ የጦርነት ሁኔታ ውስጥ የተወሰደ የመጀመሪያው እንዲህ አይነት እርምጃና ቀደም ሲል እስራኤል ለድሩዝ ማህበረሰብ መከላከያ የምታደርገውን ጣልቃ ገብነት የሚያስታውስ ነው። የአሜሪካ የደህንነትና ወታደራዊ ቅንጅት ከእስራኤል ጋር ያለው ግንኙነት የህዝብ መነጋገሪያ ሆኗል። ስማቸው ያልተጠቀሰ የእስራኤል ባለስልጣናት እንደገለጹት በትራምፕ በኩል አስቀድሞ የማወቅ መረጃ አልነበረም የሚለው መግለጫ ቢሰጠም የሳውዝ ፓርስ ጥቃት የተቀናጀ ነበር። ተመሳሳይ ሁኔታዎች ቀደም ሲል በነዳጅ ማከማቻዎች ላይ በተሰነዘሩ ጥቃቶች ወቅትም ታይተዋል። የትራምፕ መግለጫዎች የኢራን የኒውክሌር ልማት መከላከልና የነዳጅ ዋጋ መረጋጋትን ማስጠበቅ ላይ ትኩረት ያደረጉ ሲሆን ያለ ምድር ጦር ተሳትፎ እነዚህን ግቦች ለማሳካት አስፈላጊውን ሁሉ ለማድረግ ቃል ገብተዋል። የእስራኤል ኦፕሬሽኖች የኢራንን የአየርና የባህር ኃይል ሀብቶች ሙሉ በሙሉ በሚባል ደረጃ ከጥቅም ውጭ ማድረጋቸውን ይፋዊ መግለጫዎች ያመለክታሉ። በከርሰ ምድር ውስጥ የሚገኙ የጦር መሳሪያ ማከማቻዎች 5000 ፓውንድ በሚመዝኑ ቦምቦች ኢላማ ተደርገዋል። ይሁን እንጂ ሐሙስ ዕለት የተተኮሰው የሚሳኤል ናዳና አርብ ዕለት በባህረ ሰላጤው ሀገራት ላይ የተሰነዘሩ ጥቃቶች እንደሚያሳዩት ኢራን አሁንም ቢሆን ከፍተኛ የሚሳኤልና የድሮን ማስወንጨፍ አቅሟን እንደያዘች ነው። የኢራን አብዮታዊ ኃይል እስካሁን ጥቅም ላይ ያልዋሉ
ዘመናዊ ስርዓቶች ላይ ትኩረት ማድረጉ ያልተመጣጠነ ያጸፋ ምላሽ ለረጅም ጊዜ የመቀጠል እድል እንዳለው ይጠቁማል። ምንም እንኳን ጠቅላይ ሚኒስትር ኔታንያሁ ተስፋቸውን ቢገልጹም በአመራር ሽግግሩ ማግስት በኢራን ውስጥ የተደራጀ የሀገር ውስጥ ተቃውሞ አልታየም። የጦርነቱ 3ኛ ሳምንት ምንም አይነት የተኩስ አቁም ምልክት አልታየበትም። ኢራን ለተጨማሪ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች እና ኳታር የፔትሮኬሚካል ተቋማት የመልቀቂያ ማስጠንቀቂያ የሰጠች ሲሆን እነዚህን ስፍራዎች የጥቃት ኢላማዎች መሆናቸውን አውጃለች። ትራምፕ በባህረ ሰላጤው ላይ የሚሰነዘረው ጥቃት ከቀጠለ በጋዝ መስኩ ላይ ከፍተኛ ኃይል እንደሚጠቀሙ ያስተላለፉት ማስጠንቀቂያ የግጭቱን መከላከያ ማዕቀፍ ይበልጥ ያጠነክረዋል።